በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እናንተ የምትንቁ ሆይ አንድ ቢተርክላችሁ እንኳ የማታምኑትን ሥራ በዘመናችሁ እሠራለሁና እዩ፣ ተመልከቱ፣ ተደነቁ። ትንቢተ ዕንባቆም ምዕራፍ 1 ቁጥር 5። ይኸው የዜማ ጊዜው ደረሰ፣ የዜማ ጊዜው፣ ይኸው የዜማ ጊዜው ደረሰ፣ የዜማ ጊዜው። እንክርዳዱ ጠፋ፣ ስንዴው ታፈሰ፣ እንክርዳዱ ጠፋ፣ ስንዴው ታፈሰ። አበበ በለስ ጎሞራ፣ ገብሱ ደርሷል፣ ስንዴው አፈራ። ይኸው የዜማ ጊዜው ተገልጧል፣ የምስራች የምስራች፣ ዲያብሎስ ተዋርዷል። ይኸው የዜማ ጊዜው ደረሰ፣ ሰማይን በከዋክብት ያስዋብ፣ ምድርን በልምላሜ የሸፈን፣ ተራራዎችን በአበባ ያስጌጥ፣ የምድርን ስፋት በስንዝር የምትመጥናት፣ የባህርን ውቅያኖስ በፍኝህ የምትለካ፣ ሰማይ መንበርህ ነው፣ ምድርም የእግር መረገጫ ናት። ሁሉ በአንተ የሆነ ሌሊትና ቀን፣ ክረምትና በጋን በወቅቱ የምታፈራር፣ ደካማውን ብርቱ፣ ብርቱውን ደካማ፣ ባለጤናውን ድዌ፣ ድዌውን ባለጤና፣ ባለጠጋውን ድሃ፣ ድሃውን ባለጸጋ የማረክ ኃይል ያለ፣ ሰውና መላእክትን ፈጥረህ የምትገዛ ሕያው አምላክ ኃያል ጌታ፣ በተቀደሰው በአውደ ምሕረትህ ስለሰበሰብኸን ስላደረክልን ሁሉ ከላይ በሰማይ በምድርና ከምድር በታች በፈጠርከው ፍጥረት ሁሉ አንደበት ሕያው ስምህ የተመሰገነ ይሁን። ክቡራን አባቶች፣ ነቅታችሁና ተግታችሁ የምታገለግሉ ገዳማውያን መነኮሳት፣ ካህናትና ዲያቆናት፣ እንዲሁም በሐዋሳ በከተማዋና በዙሪያዋ የመጣችሁ የዚህ ጉባኤ ታዳሚዎች ምእመናንና ምእመናት እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? ደጋግሜ ምስጋና የባህሪው የሆነ ጌታ አሁንም በሁላችን አንደበት ሕያው ስሙ የተመሰገነ ይሁን። አሜን። መድኃኔዓለም ሰላም ያሙታል፣ አማኑኤል ሰላም ያሙታል፣ አደባባይ ደም አፍስሷል፣ ቀራንዮ አደባባይ ደም አፍስሷል።
ቀራንዮ አደባባይ ደምህን አፍስሰሃል ቀራንዮ አደባባይ ደምህን አፍስሰሃል
አደባባይ ደመ አፍስሳ ቀራንዮ አደባባይ ደመ አፍስሳ ዝማሬ መላእክትን ያሰማና ጊዜያችን ያው እየመሸ ስለሆነ ቅድም የዘመርኸውን መዝሙር ዘምረልን የሚል አስተያየት አለ ተብዬ ነበር። እንግዲህ እስከ ቁጥር 7 መዝሙሮች ነው ያሉኝ። ቁጥር 8 ነው አሁን አላዳረስ ብሎ ነው እንጂ አሁን በአየር ላይ ይውላል። እንዲህ ያረግነ ነው ገዳም እናቀናለን። 400 አካባቢ መነኮሳት ሰብስበናል። በሺህ የሚቆጠሩ ጸበልተኞች በየጊዜው ይጎርፋሉ፣ ይወጣሉ፣ ይገባሉ። ልማቱን በተቀደሰው ተራራ የልማቱን ስራ በማካሄድ ተራራውን በችግኝ በማለምለም አረንጓዴ ሆኖ ምረገነት መስሎ ይታያል። ወደ ትምህርታችን ልመለስ። ይሄን አንተ የምታደርጋቸውን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር እንደመጣ እናውቃለን። በዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ላይ ወንጌላዊ ዮሐንስ በወንጌለ መንግስት የጻፈው ቃል ነው። እንግዲህ በተደጋጋሚ ዕለቱን በተመለከተ ስትማሩ ብትቆዩም ቅድም ሕይወታችን የሚነካካ ጊዜውን የሚመስል ትምህርት ለመስጠት በዕለቱ የተባለውን የተነበበውን ባለን መናገሬ እንደውን የምነካክቸው ለማለፍ ነው የምፈልገው። ኒቆዲሞስ ነው ይሄን የተናገረው። የአይሁድ አለቃቸው ኒቆዲሞስ ጌታችን ኢየሱስ ክርስቶስን ነው እንዴ የተናገረው። የምታደርጋቸው ታምራቶች ምልክቶች ሁሉ እግዚአብሔር ከእርሱ ጋር የሆነ ብቻ እንጂ ማንኛውም ሰው ሊያደርጋቸው አይችልም። አሁንም እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሮሜ ምዕራፍ 8 ቁጥር 31 ላይ እግዚአብሔር ከኛ ጋር ሲሆን ነው። እውነተኛው የወይን ግንድ እኔ ነኝ፣ ቅርንጫፎች እናንተ ናችሁ። ገበሬው አባቴ ነው። የማያፈራው ቅርንጫፍ ይቆረጣል፣ ይቃጠላል፣ ይወድቃል። የሚያፈራው ይታጠራል፣ ይቀጠራል። ስለዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ገበሬው አባቴ ነው፣ እውነተኛው የወይን ግንድ እኔ ነኝ፣ እናንተ ቅርንጫፎች ናችሁ። በእኔ ላይ ያለ ቅርንጫፍ ያብባል፣ ያፈራል፣ ይለመልማል ብሎ የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፅ ስደተኛ ኢየሱስ ክርስቶስ ይህን ተናገረ። አሁንም እሱ ከኛ ከተለየ ሕይወት የለንም። ክፉና መንዝራ ትውልድ ምልክትን ይሻል። በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ አሁንም አይሁድ ተሰብስበው ምልክትን አሳየን አሉት። ምልክትን አሳየን። በማቴዎስ ምዕራፍ 16 ከቁጥር 2 ላይም ደግሞ ጽፎታል። ምልክትን አሳየን፣ እነሆ ሲመሻሽ ሰማዩ ሲቀላ ዝናብ የለም ትላላችሁ፣ ማለዳ ደግሞ ዝናብ ደመናው በሰማይ ላይ ሲያንዣብብ ዝናብ ሊጥል ነው ትላላችሁ። የሰማዩን ፊትስ ማወቅ ትችላላችሁ፣ የጊዜውን ሁኔታ ግን ማወቅ አትችሉም። ሆኖም ክፉና መንዝራ ትውልድ ምልክትን ይሻል። ምልክት ፈላጊዎች መሆን የለብንም ወገኖች። ምልክት መፈለግ አወዳደቅን ያከፋልና ይልቁንስ ሃይማኖታችን ጠብቀን መኖር ያስፈልጋል። በሚያስፈልግበት ሰዓት በማቴዎስ ወንጌል ምዕራፍ 24 ከቁጥር 2 ላይ በደብረ ዘይት ተራራ ላይ ደቀ መዛሙርቱ ተሰብስበው የዓለም ፍጻሜ የዓለም መጨረሻ የመምጣት ምልክቱ ምንድነው ባሉት ጊዜ ዝርዝሮና አብራርቶ አቅርቦላቸዋል። በሚያስፈልግ ሰዓት ጥያቄውን መልሶላቸዋል። እናንተ ምልክቱን የምትፈልጉት ለሚያስፈልግ ጉዳይ ከሆነ ተቀባይነት ይኖረዋል። እንደው አላፊ አግዳሚውን ከተከተላችሁ ደግሞ አወዳደቃችሁ ይከፋል ማለት ነው። ቤተክርስቲያናችን ስርዓት ያላት 1000 ዓመት በኦሪቱ አሁን ደግሞ 2000 ዓመት ወንጌል በ34 ዓመተ ምህረት ክርስትናን ተቀብላ ሃይማኖቷን ጠብቃ የምትኖር ሀገር ናትና ሃይማኖታችን ጠብቀን ለመኖር ያውቃን ወገኖቼ።
ጌታችን ኢየሱስ ክርስቶስማ 38 ዘመን በቤተ ሳይዳ ያቺ የቤተ ሳይዳ ጸበል የእግዚአብሔር መልአክ በወረደ ጊዜ ውሃው ይናወጣል። በዛን ሰዓት ፈጥኖና በቅድሚያ የገባ ሰው ሁሉ ከማንኛውም በሽታ ይፈወስ ነበር። እንደ አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም የ24 ሰዓት አገልግሎት የሚሰጥ የጸበል ቦታ አልነበረችም። ቤተ ሳይዳ የእግዚአብሔር መልአክ በወረደ ጊዜ ብቻ ከሳምንት አንድ ቀንም ሆነ ወይም እድሉን የገጠማቸው ሰዎች ያው ቀድሞ የገባ ቅድሚያን ያገኘ ጉልበት ያለው ወገን ያለው ኃይል ያለው ከማንኛውም በሽታ ይፈወስ ነበር። ዛሬ በሀገራችን በኢትዮጵያ ምድር ያሉ ተራራውን ሰንጥቀው የሚወርዱ ንድፍ መስለው የሚወርዱ ምንጮች ጸበሎቻችን ግን በተቀደሰ በተባረከ ሰው ሲባረኩ 24 ሰዓት አገልግሎት ይሰጣሉ። ሌሊትም ሄዶ ቢጠመቁባቸው ቀንን ሄዶ ቢጠመቁባቸው ያለ ማቋረጥ አጋንንትን ሲያቃጥሉ የሰው ልጆችን ከስራታቸው ሲፈቱ ከታሰሩበት የሰይጣን ማሰሪያ ሲፈቱ ይገኛሉ። የቤተ ሳይዳ ጸበል ግን የእግዚአብሔር መልአክ በወረደ ጊዜ ብቻ ነበር። ይሄንን እየተጠባበቁ ብዙ ልምሾች በሽተኞች ብዙ አካል የጎደላቸው ብዙ ጤና ያጡ ሰዎች ብዙ ተስፋ የቆረጡ ሰዎች በቤተ ሳይዳ ዙሪያ ወድቀው ጊዜያቸውን ይጠባበቁ ነበር። የሞት ጊዜያቸውን ጌታ እስኪያነሳቸው እስኪጠራቸው አለበለዚያም የእግዚአብሔር መልአክ በወረደ ጊዜ ወሩሮ የሚጥላቸውና ሕይወት አግኝተው ጤና አግኝተው የሚመለሱበትን ቀን ይጠብቁ ነበር። ከነዚህ አንዱ 38 ዘመን ካልጋ ተጣብቆ የሚኖር መጻጉዕ የሚባል በሽተኛ ነበር። ጌታችን ኢየሱስ ክርስቶስ እየተዘዋወረ ሲመለከት መጻጉዕ ባልጋ ተጣብቆ ተመለከተው። ልትድን ትወዳለህን? አዎ ጌታ ሆይ ሰው የለኝም እንጂ የእግዚአብሔር መልአክ ሲወርድ ውሃው ሲናወጥ ወሩሮ የሚጥለኝ ከጸበሉ የሚያደርሰኝ ሰው የለኝም እንጂ አለው። አልጋህን ተሸክመ ሂድ ብሎታል። ለሱማ በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ መጨረሻው ድረስ ከእናቱ ማህፀን ጀምሮ አይነ ስውር ሆኖ የተወለደው ምራቅ ተፍቶ ጭቃ ቀብቶ ሂድና በሰሊሆም መጠመቂያ ተጠመቃለሁ። ሄዶም ተጠመቀ፣ እያየ ተመለሰ። እንዳልዘረዝረው ጊዜ ስለሚያጥርብኝ ጌታችን ኢየሱስ ክርስቶስ ይሄን ሁሉ አደረገ። ኒቆዲሞስ ይሄን ሁሉ ተመልክቶ ነው። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር እንደመጣ እናውቃለን። በዚህ ጊዜ መድኃኔዓለም ኢየሱስ ክርስቶስ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት አያይም። ቁጥር 3 እና 4 ላይ ኒቆዲሞስ ሰው እንዴት ከሸመገለና ካረጀ በኋላ ወደ እናቱ ማህፀን ይገባል? ሰው ከውሃና ከመንፈስ ካልተወለደ የዘላለም ሕይወት አያገኝም አለ። ቁጥር 6 ላይ የተዋህዶ ልጆች በዕለቱ በመዝሙር 16 ቁጥር 3 ላይ ሌሊት ጎበኘኸኝ ልቤንም ፈተንኸኝ ምንም አላገኘህብኝ አፌ የሰውን ነገር ሊናገር አልፈቅድምና በሕይወቴ የሰውን ጣጣ በሰው ትዳር በሰው ነገር በሰው ሕይወት መግባት አልፈልግምና ፈተንኸኝ ምንም አላገኘህብኝም። መዝሙረኛው ዳዊት ነው በመዝሙር 16 ቁጥር 2 ላይ ተናገረው። ስለዚህ በቅድሙ ትምህርታችን ጊዜውንና ቦታውን በተመለከተ ተነጋግረን አልፈን ነበር። በዕለቱ ግን ዛሬ ኒቆዲሞስ አብይ ጾም 7ኛው ሳምንት ይህን በተመለከተ እንነጋገርበታለን። ወገኖቻችን በሚያስፈልገው ነገር ሁሉ ሃይማኖታችን ጠብቀን መኖር ነው ዋናው ነገር። እውነት ልንገራችሁ መንፈስን መርምሩ። በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ መንፈስን መርምሩ እነሆ ኢየሱስ ክርስቶስ በሥጋ ከድንግል ማርያም እንደተወለደ የሚያምን ሁሉ እውነተኛው መንፈስ ነው ይላልና ወንጌል ዮሐንስ በመልእክቱ እንደጻፈው። በዚህ ብቻ አይደለም። በአንደኛ ዮሐንስ ምዕራፍ 2 ቁጥር 18 በሁለተኛ ዮሐንስ ቁጥር 7 ላይ ይሄን ቃል ደግሞታል።
እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ስሙም አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ኢሳይያስ ምዕራፍ 7 ቁጥር 14 ነቢያት አስቀድመው በመንፈስ ቅዱስ ተሳልመው ሰማይና ምድር የማይችሉት ኢየሱስ ክርስቶስን በድንግል ማኅፀን እንዲወሰንና ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ እንደኛ ሥጋ ከኃጢአት ብቻ በቀር ሰው የሰራውን ሥራ ሰርቶ እኛን በሞቱ ሞትን ደምስሶ ወደ ዘላለም ሕይወት እንዲመልሰን ነቢያት አስቀድመው ተናግረዋል። ሕዝቅኤል ምዕራፍ 44 ከቁጥር 1 ላይ በምስራቅ በኩል የተዘጋ ደጃፍ አየሁ ከኃያላን ጌታ በቀር የገባባት የሌለ እርሱ ግን እንደ ተቆለፈች ገብቶ እንደ ተቆለፈች ወጣባት። በሕቱም ድንግልና ጸንሳ በሕቱም ድንግልና እንደምትወልደው ነቢያት ስለ ድንግል ማርያም ተናገሩ። የሰዎች ሳይነካው ከተራራው ተፈንቅሎ የወረደው ድንጋይ ምስሉን ፈጨው ቀጠቀጠው። ያም ምስል እንደ በመከር ሰዓት እንደሚሆን እብቅ ሆነ፣ ቦታም አልተገኘለትም። ዋዛ ፈዛዛ በሆነ ነገር የሰዎች ሳይነካት በድንግልና ጸንሳ በድንግልና የወለደች እመቤታችን እብነ ሕይወት የተባለ ጌታ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይኸውም ከእግዚአብሔር ዘንድ ነው አለ መዝሙረኛው ዳዊት በመዝሙር 117 ቁጥር 22 ላይ። ኢሳይያስ ምዕራፍ 28 ቁጥር 13 እና 13 ላይ በጽዮን ድንጋይን ለመሰረት አኖራለሁ በሱ የሚያምን አያፍርም። ነብዩ ኢሳይያስ የተናገረው ቃል 28 ቁጥር 13 ከ16 ድረስ በጽዮን ድንጋዩን ለመሰረት አስቀምጣለሁ በሱ የሚያምን አያፍርም። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 6 እና 7 ላይ እነሆ አለ ሐዋርያው ጴጥሮስ መጽሐፍ እንዳለ በጽዮን ድንጋይን ለመሰረት አኖራለሁ በሱ የሚያምን አያፍርም። ይሄን ያለ ለእናንተ ለምታምኑ ነው አለ ሐዋርያው ጴጥሮስ ሲያብራራው ደግሞ ይሄን ያለ ለእናንተ ለምታምኑት ነው። ለማያምኑ ግን ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ያውም ከእግዚአብሔር ዘንድ ነው። በማቴዎስ ወንጌል ምዕራፍ 21 ከቁጥር 42 ላይ በዛ ድንጋይ የወደቀው ሊፈጫል ሊቀጠቀጣል መታሰሪያው ማይገኝለት። ስለዚህ ወገኖች እነሆ አንተ የምታደርገው ምልክቶች ከእግዚአብሔር ከእርሱ ጋር ከሆነ በቀር ሊያደርግ የሚችል የለም። ምልክት ፈላጊ አትሁኑ ወገኖች። ስለ ምልክት ባንኮ ዛሬ ከመቃብር ሰው ምውቱን ቢያነሳላችሁ ይሄ ሁሉ የሚያስደንቅ ነገር አይደለም። በሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ ጌታችን ኢየሱስ ክርስቶስ ሰባውን ሁለት እያደረገ ዓለምን ዙራችሁ አስተምሩ፣ እነሆ በአጋንንት ላይ ስልጣን ሰጥቻችኋለሁ፣ ድውያንን ፈውሱ፣ መንግሥተ ሰማያት ቀርባለች እያላችሁ ስበኩ ብሎ አሰናበታቸው። እነሱም ሲመለሱ ጌታ ሆይ እነሆ በሰይጣንና በአጋንንት ላይ እኮ በእውነት ታምራትና ምልክቶችን አሳየን፣ ያዘዝከንን ትእዛዝ ፈጸምን አሉ። ጌታችን ኢየሱስ ክርስቶስ ግን እንዴት ነበር ያላቸው? አሁን ቁጥር 18 19 እና 20 እየደረሱላቸው ነው። አጋንንት ስለታዘዙላችሁ፣ ድውያን ስለፈወሳችሁ፣ ወንጌል ስለሰበካችሁ በዚህ ብቻ ደስ አይበላችኋል። ነገር ግን ስማችሁ በሕይወት መጽሐፍ ሲጻፍ ብቻ የኛ ጥረታችን መንግሥተ ሰማያትን ለማግኘት እንጂ ድውይ መፈወስ፣ ቀነባብሮ ወንጌል መስበክ፣ ታምር መስራት አይደለም፣ ምልክት ማሳየት አይደለም። ቁም ነገሩ ዋናው ቁም ነገሩ የመንግስቱ ወራሽ ለመሆን ነው። በዚህ ምህርነ በዚያ መጣለ የመንግስቱ ወራሽ ኢየሱስ ክርስቶስን የሚያስደስት ስራ ለመስራት ነው። ኢየሱስ ክርስቶስን ደስ የሚያሰኝ ስራ ለመስራት ነው። ሰርቶ አሳይቶናል። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ እኔ ኢየሱስ ክርስቶስ እንደምመስለው እናንተም እኔን ምሰሉ ነው ያለው። ማስተማር ብቻ አይደለም፣ መፈወስም ብቻ አይደለም፣ ሌላም ድንቅ ስራ ማሳየት ብቻ አይደለም፣ ሰርቶ ማሳየት ነው የሚያስፈልገው። በሕይወታችን ልንመስለው ነው።
እግዚአብሔር ሰውን በመልኩና በምሳሌው ፈጠረ። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንዳልዘረዝር ወደ ታች እንዳልመለስ ጊዜ ያጥርብኛል ወገኖች። እኔን ምሰሉ ከኔ ተማሩ እኔ የዋህ በልቤም ትሑት ለነፍሳችሁ ረፍት ታገኛላችሁ። ማቴዎስ ምዕራፍ 11 ቁጥር 28 ላይ ኢየሱስ ክርስቶስ እኔን ምሰሉ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት እናንተ የዓለም ጣጣ የዓለም ሸል የከበዳችሁ የዓለም ትምት ኃጢአት ስለ ገንዘብ ማሰብ ዝሙት ክፋት ተንኮል ምቀኝነት ቅናት የከበዳችሁ ሁሉ ወደ እኔ ነው ያሳርፋችኋል ነፃነት ሰጣችኋል ከታሰራችሁበት የሰይጣን ማሰሪያ ትፈታላችሁ ወደ እኔ ነው ይላል የሰራዊት ጌታ ኢየሱስ ክርስቶስ። ከኔ ተማሩ እኔ የዋህ በልቤም ትሑት ለነፍሳችሁ ረፍት ታገኛላችሁ። እንደዚህ ነው እሱን መምሰል ነው የሚያስፈልግ። የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ተብሏል በማቴዎስ ምዕራፍ 5 ቁጥር መጨረሻ ላይ ከቁጥር 44 ጀምሮ ጠላታችሁን ውደዱ የሚያሳድዷችሁን መርቋቸው ክፉ ለሚያደርጉላችሁ በጎ አድርጉ ይሄንን ብታደርጉ በሰማይ ያለ አባታችሁን ትመስሉታላችሁ። ለሚያበሏችሁ ብታበሉ ለሚያለብሷችሁ ብታለብሱ በጎ ለሚያደርግላችሁ በጎ ብታደርጉማ አሕዛብም ያደርጉታል። ይሄንማ እየመረጡ ማልበስ እየመረጡ ማብላት ላይ ያለም ጥበብ ነው ይሄ። እናንተ ግን የሰማይ አባታችሁን ትመስሉ ዘንድ እየተወገረ እየተደበደበ እየተተፋበት ዝም እንዳለ ጌታ ኢየሱስ ክርስቶስ ጲላጦስ እጁን እስኪታጠብ ድረስ ማቴዎስ ምዕራፍ 27 ቁጥር 18 ላይ እንደተመቀኙት በምቀኝነት በቅናት እንደተነሱበት ያውቃል አለ ወንጌላው ማቴዎስ ይጽፈው። ጲላጦስ በጌታችን በኢየሱስ ክርስቶስ ላይ በቅናት እንደተነሱበት ያውቃልና ሚስቱን ላከችበት። ዛሬ እግዚአብሔር መልአክ ሲያሰቃየኝ አርዋል በዚህ ጻድቅ ሰው ላይ አንድ ነገር እንዳታደርግ አለችው። መልካም ሴት ለባሏ ዘውድ ናት። መጽሐፈ ምሳሌ ምዕራፍ 12 ቁጥር 4 ላይ መልካም ሴት ደግ ሴት ለባሏ ዘውድ ናት እንደ ኤልዛቤል ያልደለችው። ራዕየ ዮሐንስ ምዕራፍ 2 ቁጥር 20 ላይ እምነትህን ስራህን ትጋትህን ተመልክቼልሃለሁ ነገር ግን እምነቅርብህ ነገር አለኝ አለ ሐዋርያው ቅዱስ ዮሐንስ። እነሆ ለጣዖት የተሰዋውን የምታበላና ሰዎችን በዝሙት የምታረክሰውን ኤልዛቤልን ዝም ስላልካት ሞቅስብህ ነገር አለኝ እና እንደዚህ ተጽፏል ወገኖች። አሁን ትምህርቱን እንግዲህ ርዕሳችን በዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ላይ እግዚአብሔር ከእርሱ ጋር ከሆነ በቀር እኔን አንተ የምታደርጋቸውን ምልክቶች ሊያደርግ የሚችል የለምና አንተ መምህር ሆነህ ከእግዚአብሔር ዘንድ እንደመጣ ተረድተናል። ጌታችን ኢየሱስ ክርስቶስ ኒቆዲሞስ እንዴት ሰው ከሸመገለ በኋላ ከእናቱ ሆድ ገብቶ ይወለዳል? ከሥጋ የሚወለድ ሥጋ ነው ከመንፈስ የሚወለድ መንፈስ። ንፋስ ከሰሜን ይነፍሳል የት እንደመጣ የት እንደሚደርስ አይታወቅም። ዛፎችን ሲያወዛውዝ ማዕበሉ ሲያናውጥ ከመንፈስ የሚወለድ ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለዘላለም ሕያው ሆኖ ከሚኖር ከሰራዊት ጌታ ከእግዚአብሔር ቃል በማለት ወንጌላው ማለት ቅዱስ ጴጥሮስ ጽፎታል። ዳግም የተወለዳችሁት ከሚጠፋ ዘር አይደለም። ያዕቆብም ደገመው በምዕራፍ 1 ቁጥር 18 ላይ ለፍጥረት ሁሉ በኩራት እንሆን ዘንድ ዳግመኛ ወለደን። እንዴት የተጻፈው የተዋህዶ ልጆች መምህራን እንዲያስተምራሉ አባቶች እንዲመክራሉ የሚመለስ መጥፋቶች ያሳዝናል። የሚሰማ መጥፋቱ ያሳዝናል። ትላንትና ሰውን አልመጣም ዛሬ ምልክት ፍለጋ ይሄ ሁሉ አውደ ምሕረቱ ደግሞ ነገባዱ እንደውም መግቢያ ይጠፋል። ይሄ ምልክት ፍለጋ ነው። እንዲህ አይነት ምልክት ብዙም አይስማማኝም። እኔ ዘወትር የእግዚአብሔርን ቤት ልንከበው ሰማይ በከዋክብት እንደሚደምቅ የእግዚአብሔር ቤት በእኔና በእናንተ መድመቅ አለበት። ዘወትር ማንም ይስበክ ዲያቆኑም ይስበክ መምህርም ይምጣ የሀገር ውስጥም ይሁን የሀገር ውጭም ይሁን እንግዲህም ቃሉን ለመስማት መሰብሰብ የሚያስተምር መንፈስ ቅዱስ ነው እንጂ ሰው አይደለም። እንግዲህ ሰው ሲሆን ኖሮ እኔ ትምህርት የለኝ ምን ይል ከኔ ምን ይጠበቃል? አሁን እስኪ ጁኝ እንደው ልብ አድርጋችሁ
እኔ ሁሉ አንደበት አይደለም እኔ አይደለም የምናገረው ሕያው ጌታ ነው እናንተን ሊያስተምር እንጂ እኔ ራሴን መምከርም አልችል ለአንገቴ መግቢያ ጎጆ መስራት የማይሆንልኝ ወጥቼ መግባት ደርሼ መመለስ የማልችል ከሰው ሁሉ ያነስኩ ሰው ነኝ እኔ ትንሽ ሰው አይደለሁም መዝሙር 21 ከቁጥር 7 እና 6 ላይ በሕዝብ ዘንድ የተናበሰው ዘንድ የተዋረድሁ አለ መዝሙረኛው ዳዊት የእስራኤል መሪ ልበ አምላክ 7 ሀብታት ያሉት ዳዊት ራሱን ዝቅ አድርጎ ሀብተ መዊ ሀብተ በገና ሀብተ ክህነት ሀብተ ኃይል ሀብተ ፈውስ የተሰጠው ያ መንፈሳዊ ጀግና ነብዩ ዳዊት እኔ ትንሽ ሰው አይደለሁም ማለት አባታችን አብርሃም ሰዶምና ገሞራን ለማማለድ ስለ ሰዶምና ገሞራ ከእግዚአብሔር ሲነጋገር ዘፍጥረት ምዕራፍ 18 ቁጥር 27 ላይ አመድና ትቢያ ሲሆን ከፊትህ ለመቆም ከበቃሁ አመድና ትቢያ ፈርሰውን የማይገባኝ ካንተ ከሰራዊት ከእግዚአብሔር ፊት ለመቆም ከበቃሁ ይላል በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ ሐዋርያው ጳውሎስ ከሐዋርያት ሁሉ የማስ ጭንጋፍ የሚመስል ብሎ ደምድሞታል አባቶቻችን እያደረጉ ያስተምሩናል ትህትናንም እውነቱንም ለመግለጽ ደግሞ ዕብራዊ ነን ይላሉ እኔም ዕብራዊ ነኝ እስራኤላውያን ነን ይላሉ እኔም እስራኤላዊ ነኝ የአብርሃም ልጆች ነን ይላሉ እኔም የአብርሃም ልጅ ነኝ አለ ሐዋርያው ጳውሎስ የአብርሃም ልጆች ነን ይላሉ እኔም የአብርሃም ልጅ ነኝ ዕብራዊ እኔም ዕብራዊ እስራኤላዊ እኔም እስራኤላዊ ነኝ የክርስቶስ አገልጋዮች ነን ይላሉ እኔ በልጣለሁ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 22 እስከ 28 ድረስ እኔ በልጣለሁ አበዝቼ በመገረፍ በረሃብ በጥም በበረሃ በየብስ በባህር መርከቤ 3 ቀን ተሰባብራ በወዳጆቼ በሽፍቶች በመረበዳ በበረሃ በመገረፍ ይሄን ሁሉ ስቃይ በመቀበል ከዚህ ሁሉ በላይ የሚከብድብኝ ግን የአብያተ ክርስቲያናት ጉዳይ ነው በማለት ደምድሞታልና ልናስብ የሚገባ ስለ ቤተ ክርስቲያን ወገኖች ስለ ገዳማት ስለ መነኮሳት እንግዲህ ምልክት ፈላጊዎች አንሆን ምልክቱን ልንጠቀምበት ነው የሚያስፈልግ ምልክቱን የምናየው ደግሞ ከማን ነው የተዋሉ ልጆች ከኔ ጋር ናችሁ ሆይ ከቃሉ ጋር ናችሁ ሆይ መጥምቀ መለኮት ቅዱስ ዮሐንስ ከእናቱ ማህፀን ጀምሮ በረሃ ላይ የወደቀ የእናቱን ፍቅር ያልጠገበ ወንድነት ያላስደሰተው ከዓለም ተለይቶ የኖረ በማቴዎስ ወንጌል ምዕራፍ 3 ቁጥር 1 የእግዚአብሔርን መንገድ በምድረ በዳ ጥረጉ ተራራውን አቅኑ ይሄን አልዘረዝረው ዮሐንስ አለ ወንጌላዊ ማቴዎስ ወገቡን በጠፍር የታጠቀና የግመል ጠጉር የለበሰ የበረሃ ማር የሚበላ ነበር ይላል አው እንግዲህ እንዲህ ካሉ ሰዎች አለባበስም እኮ ብፁዕ አባታችን አቡነ ገብርኤል አለባበስ አይ መቋሚያ ያያዝ መስቀል ያያዝ ነው ሲሉኝ ነበር ባለፈው መስቀል ያያዝ ቃል አነጋገር እርስ አወጣት አስተምሮ ተሟልቶ ሲገኝ ነው ማመንና ምልክቱን መቀበል የሚገባቸው ወገኖች እንዴው ብዙ ለመዘርዘር አይመቸኝም እሺ ከኔ ይልቅ እናንተ ታውቃላችሁ እንዴው በተነሳ ሁሉ እንዴው ይሄን ስጋዊ በሽታችሁን የዳነ መስሏችሁ የበለጠ በሽታ እንዳይጨመርባችሁ ነግሬያችሁ ሃይማኖታችሁ ጽኑ የእግዚአብሔር ቃል ያስተማሯችሁ ዋኖቻችሁን አስቡ የፍሬያቸውን የህይወታቸውን ፍሬ እየተመለከታችሁ እነሱ መስሏቸው ይላልና ዕብራዊ ምዕራፍ 13 ቁጥር 7 ላይ እንግዳ በሆነ ትምህርት አትጠመዱ እነሆ ልባችሁ በጸጋ ቢቀና መልካም ነው እንጂ በመብል አይደለም በመብል የተጠቀሙ ሰዎች አልተጠቀሙበት ቁጥር 8 እና 9 ላይ ዕብራዊ 13 8 እና 9 ላይ እንግዳ በሆነ ትምህርት አትጠመዱ ይላል ገላትያ ምዕራፍ 1 ቁጥር 6 7 8 ላይ እኛም ወይም የሰማይ መልአክ ነው ካስተማርናችሁ ወንጌል ውጭ ሌላ ቢያስተማራችሁ የተረገመ ይሁን ይላል ሐዋርያው ጳውሎስ ደግሞ አንድ ጊዜ ተራግሮ ዝም አላለም ደግሜ እላለሁ አሁን እነሆ ካስተማርናችሁ ከዚህ ወንጌል ውጭ ሌላ ቢያስተምራችሁ የተረገመ ይሁን በማለት ደምድሞታልና እንግዲህ በቃሉ ጸንተን ለመኖር ያብቃን ምልክት ፈላጊዎች አንሆን እሺ ቅድም ነው ትናንት ያልኳችሁ እኔ ሰው ነኝና ከእናንተ የባሰ ኃጢአተኛ ነኝ የተጣለብኝን አደራ ያልወጣ ዙሪያ ለምን እንድሰብክ
ወንጌል ቤተክርስቲያንን እንዳስፋፋ ወንጌል እንዳስተምር ድዌ እንድፈውስ እግዚአብሔር ለዚህ ስራ ቢመጣኝ እነሆ ሰውን እየተሸማቀቅን እየፈራን አይው ግድ ወረቀት ፈልጌ ነው የሰነበትኩት ህጋዊ የሆነ ወረቀት ፍለግ ግን እኔ አስተምር ምክር ነው ያለኝ ዓለም ዙር አስተምር ነበር ያለው ነገር ግን ከሁሉም ይልቅ ህጋዊ ሆኖ መኖር ደግሞ የበለጠ ውጤት ስለሚያስገኝ ህጋዊ የሆነ የቤተ ክህነት የቤተ መንግስት ወረቀት ይዤ መንቀሳቀስን ምርጫ አደረኩት ነገር ግን ዓለም ዙር አስተምር ነው ብሎ አንደበቴን የከፈተው ሕዝቅኤል ምዕራፍ 3 ላይ አፍክን ክፈት የመጽሐፍ ጥቅል አጎርሳለሁ አለ አፌን ከፈትኩ መጽሐፉንም ጎረስኩት አለ እነሆ ላፌና ለሆዴ ከማር ወለላ ይልቅ ጣፈጠኝ ነብዩ ሕዝቅኤል እንዴት ላድርጋቸው ወገኖች ስለዚህ እንዲህና እንዲህ ነገራን መጽሐፍ ቅዱስ ከነካካ ነውና ሰው በዛ ሲልልኝማ እንዲህ ነው የሚያደርግ ከዚህ ደግሞ ጥፍ ይሆን ነው የበለጠ ና ይመሽብናል መሽም ሁሉ ጊዜ መሸብኝ ገበሬው ሌሊት ይነሳና ነጋብኝ ይላል ነጋልኝ እንኳን አንል ሲመሽ ደግሞ መሸብኝ እግዚአብሔር ቀኑን በሰላም አሳልፎ ከዚህ ያደረሰና አምላክ የተመሰገነ ይሁን እግዚአብሔር ከሱ ጋር ከሆነ በቀር የናንተ የምታደርጋቸውን ምልክቶች የሚያደርግ የለምና ከእግዚአብሔር ተልከ ማለት መምህር ሆነ ከእግዚአብሔር እንደመጣ እናውቃለን ቅድም የተለየ ነበር የደረሱት ቁጥር 7 እና 8 ላይ ነፋስ ይነፍሳል ለዛፉን ያወዛውዘዋል ከሚል ላይ ነበር ቁጥር 10 እና 11 ላይ ደግሞ እነሆ የምናውቀውን እንናገራለን ያየነውን እንመሰክራለን ምስክርነታችን ግን አልተቀበላችሁትም ኢሳይያስ ምዕራፍ 53 ቁጥር 1 ላይ ምስክርነታችን ማን ተቀበለ የእግዚአብሔር ክንድ ለማን ተገለጸ ነብዩ ኢሳይያስ ይፈታ ስለዚህ የተዋህዶ ልጆች ወጣቶች የእናንተ ጓደኞች እነዚህ ጭፈራ ናይት ክለብ ያው እንደምታውቁት እናንተ ደግሞ እግዚአብሔር ተጠርታችኋልና የተጠሩ ብዙዎች የተመረጡ ጥቂቶች እንዳለ በማቴዎስ ምዕራፍ 20 ቁጥር 16 ላይ ምዕራፍ 19 ቁጥር 30 ላይ ብዙዎች ፊተኞች ኋለኞች ይሆናሉ ኋለኞች ፊተኞች ይሆናሉ ተብሎ ተጽፏል ስለዚህ ቀሪ ጊዜያችን ይባርክልን እንግዲህ በሃይማኖታችን ለመጽናት ያብቃን እሺ ስለ ምልክትማ ካነሳሳ በማቴዎስ ምዕራፍ 7 ቁጥር 21 ላይ እነሆ ጌታ ሆይ በስመ አጋንንትን አውጥተናል እንዴ ማስለፍለፍ ብቻ እኮ አይደለም ቁም ነገሩ ማስለፍለፍ እኮ አይደለም ቁም ነገሩ ሰው በተለያየ ሁኔታ ማስለፍለፍ ይችላል እኮ ሆኖ መገኘት ነው በስመ አጋንንትን አውጥተናል ድውያን ፈውሰናል ወንጌል ሰብከናል ታምራት አሳይተናል እኔ ግን እላችኋለሁ አያውቃችሁም ከኔ ወግዱ ክሉ ይላል በማቴዎስ ምዕራፍ 7 ቁጥር 21 እስከ 23 ድረስ ነው 21 22 23 ላይ በ24 ላይ ይጀምራል በ24 ላይ ሰምታችሁ ለምትፈጽሙት ተጽፏል አልናገረውም ያ ስለዚህ የተዋህዶ ልጆች ምልክት መፈለግ ብቻ ሳይሆን ሆኖ መገኘት በሃይማኖት መጽናት ነው አደራችሁ እሺ ወገኖች ወይም ቢበሉ ወይ እሺ በሉኝ አዎ እሺ በሉኝ እንጂ በሃይማኖታችን እንዲህ አይነት አደኛ ተዋህዶ ምን ኮራባት ምን መካባት ያለ ሀፍረት በወንጌል አላፍርም አስቀድሞ ላይ ሁዳውያን ኋላ ለግሪክ ሰዎች የእግዚአብሔር ቃል ለማዳን ነውና ሮሜ ምዕራፍ 1 ቁጥር 16 ላይ አረ እንደው ከተነጋገርነው ያሳድራል ወገኖች ልደምድመውና እንለያይ እንጂ ያስ በመንፈስ ስኩራነ መንፈስ በመንፈስ ያሰክራል የእግዚአብሔር ቃል የሃይማኖት ተዋህዶ ከሐዋርያት የወረስነው አባቶቻችን ያገኘነው ፍርክታ ለፍርክታ ዋሻ ነው አቻ በአንደኛ ነገሥት ሁለተኛ ነገሥት ይቅርታ በሁለተኛ ነገሥት ምዕራፍ 1 ቁጥር 8 ላይ ምን ነበር ያለ መልኩ ምን ይመስላል አካዚያስ ነው ይሄን ያላቸው ንጉሱ የላካቸውን ሰራተኞች መልኩ ምን ይመስላል ስለ ኤልያስ ሲጠይቅ ነው ምን ይመስላችኋል ሄዱ ተመለሱ ያላችሁ ምን ይመስላል መልኳን ለማሳጣት ነው የቸኳኩሉት አይ ወገቡን በጠፈር የታጠቀ ጠጉራም ነው ያ ያባቴ ጠላት ኤልያስ ነው ብሏል ነቢያት የእግዚአብሔር አገልጋዮች ሐዋርያት እንዲህ አይነት ነው አለባበስና ውበት ያላቸው በረኞች የበራመናኞች አገልጋዮች ካህናት አላቸው አለባበስ ክብር አላቸው ንግግር ብቻ ሳይሆን አለባበስ አለ መስቀላቸውን ይዘው መቋሚያቸውን ይዘው የውስጥ አገልግሎት የዳሪ የወንጌል አገልግሎት አረ እንዲህ ላርጋቸው ይህ
በሃይማኖታችሁ ያጽናችሁላችሁ ንቁ በሃይማኖት ጽኑ ይላል ጠንክሩ ጎልምሱ እያለ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ጠንክሩ በሃይማኖት ጽኑ ይላል ሐዋርያ ጳውሎስ ለቆሮንቶስ ሰዎች ጽፍላቸው ከእንቅልፍ የምንነቃበት ጊዜ ነው እንደደረሰ ዘመኑን ወቁ ካመንበት ጊዜ ይልቅ መዳናችን አሁን ቀርቧልና ሮሜ ምዕራፍ 13 ቁጥር 11 12 13 ካመንበት ጊዜ ይልቅ መዳናችን አሁን ቀርቧልና ስለዚህ በጨለማ እንደሚደረገው ስካር ዘፈን ሟርት ጥል ክርክር ሳይሆን በቀን እንደምንመላለስ እንሆን ይላል ሐዋርያው ጳውሎስ ለሮማውያን ሰዎች ጽፎላቸዋል አስተማረን የመከረና አምላክ የተመሰገነ ይሁን ስላደመጣችሁኝ አመሰግናለሁ ወገኖች እሺ ለአባታችን ቃለ ሕይወትን ያሰማልን ቃለ ሕይወትን ያሰማልን የአገልግሎት ዘመናቸውን ይባርክልን እንግዲህ በዝማሬ በፈውስና በትምህርት እንግዲህ ወንጌልን እንዴት ሰብኩ እንደነበር ሁላችንም ያየን ነውና እድሜና ጤና ሰጥቶ ቤተክርስቲያን ያገለግሉ ዘንድ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን